አንቺ በልተሻል በክሽ። አዎ አፏራሱ ያመለክታል ሹርቤ። አው ያዚያት አርጊያት በደንብ በቃ አረብስ ጭራሽ ደግሞ ሰላም የተወደዳችሁና የተከበራችሁ የአርያም ቤተሰብ እንዴት ናቸው? ሰላም ናቸው? እኔ እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ። እኔ ደህና ነኝ። ያው በምታበረታቱኝ ለምትሰጡኝ ኮሜንት በእኔ እንደምትዛናጉ ብዙ ነገር ነው የምትነግሩኝና በጣም ነው የማመሰግናችሁ። የእናንተ ትብብር አይለየኝ፣ የእናንተ ሞራል አይለየኝ። ያው እንደምታውቁት ማዳምና ሰራተኛ ሆነን ያው ያስተምራል፣ እንዲሁም ከበለጠ ደግሞ ያዘናጋል፣ ፈታ ያርጋል ብለን ነው የምንሰራው እና ዛሬም ፕራንክ ነው፣ የተለየ ያበደ ፕራንክ ነው። በእውነት ፕራንክ ነው። ትንሽም ትምህርት አለው። ግን ያው አሁን ነው ከእንቅልፌ የተነሳሁ። ሁላችን አሁን ነው ከእንቅልፌ የተነሳን። ጠዋት ነው ያለው። ሽርቤ ጓደኛዬ ከች እንዳያለች አሁን እኔ የሆነ ተንኮል አስቤያለሁ። አሁን አሳያችኋለሁ። ምን ትላላችሁ? አብራችሁን ቆዩ። ቤተሰብ ሁሉ አማን ነው አይደል? ዛሬ ተንኮል ነው ያሰብኩት ማለት ነው። አሁን ነው የመጣልኝ። እንደሚታያችሁ ተስፋ አድርጋለሁ። ቆይ እዛ ጋር ቆሻሻ ይታያችኋል አይደል? ቆሻሻ አለ አይደል? እዚህ ጋር ከዛ ድመተች እያያችሁት ነው፣ እየተጫወቱት ነው። አንድ ተኝታለች ነጭ እዛ ጋር ቆይ ራቅላ አርጎ ቆይ አዎ ነጭ አለች አይደል? እዛ ተኝታለች። አንዴ ደግሞ ቆሻሻው በኋላ አለች። ሁለት ድመቶች አሉ እና ዛሬ ግብዣ ነበር ማዳማችን ቤትና እዛ ነው ልጆች ምናምን ብዙ እዛ ነው ምግብ የበሉ። እኔ እንደዛ ምግብ ልትበላ እያነቃት መሰለኝ በደንብ ልትበላ ነው። አዎ ካላመጣች እኔ ይሄ ነው የጠረጠርኩት። አሁን ምግቡ አየሽ፣ ወይኔ ጭራሽ ሩዝ ወጥቷል ውጭ አየሽ። በቃ ድሞቱ በልተዋል። እዛ እኮ አሁን ተኝታ ነበር ሄደች። አንዴ ደግሞ እዛ ጋር አለች ተኝታለች። አይታይሽም እንጂ ነይ አያት ውጭ። ወይኔ ምን ይሻላል ዛሬ? እንደ ዛሬ አጋጥሞኝ አያውቅም። አየሽ ሩዝ ራሱ በልታለች ከኪሱ ወጥቶ የለም ባክሽ፣ ምናልባት ውስጥ ካለ እንጂ ያንጌታ አታውቂም አንቺ። ወሰድሽው መሰለኝ። የኔ ብር ነው፣ በጣም ደቃቃ ነው። እኔ እንጃ አላውቅም ምን እንደምሻል አላውቅም። ግን እኔ አሁን ያልኩት ያሉ ፈትሽ እዛ ጋር ግን የለም ይመስለኛል። ምክንያቱም እዛ ላይ ሩዝ ወጥቷል፣ በልተው ጨርሶታል። ይሄ እስኪ ፈትሽ። አይሽ የት እንዳለ ይሄ ጋር የመሰለኝ እኔ እንጃ። ሶፍት ላይ ነበረ በላችሁ ድሞት አለቂ። የለም ባክሽ። አው ደግሞ እዛ ጋር አተኛኘቷ ድሞቷ ማለት ነው። ነይ አያት አተኛኘቷ ሽርቤ እንደበላች ነው የሚያስታውሰው። ሁለት ነበሩ እዛ ጋር የበሉ። አሁን በቃ ሁለታችሁ አስዬ አንድ ያሲ እኔ አንድ ያሳ ወላሂ ከዛ ድምጽ ጨምሩ እስኪ። እኔ ምንም አይሰማኝም። ከዛ ችግር ይሄዳል። ይጠብቃል፣ እኔ ይጠብቃል። ከዛ አንቺም አንድ ይጠብቃል። ከዛ ወላሂ በሽንት ይወጣል ብለሽ ነው? አዎ በሽንት ተይ እባክሽ። ይሄ ትርጉም የለው። እኔ የምለው ደግሞ እኔ አሁን እንትን ላምጣ፣ ቢላዋ ላምጣ፣ ከዛ ያስፈራራን ድሞቷ እንደምታውጣው እናርጋት። ወይም ደግሞ ማሽኑን ልጥራው። እሺ ማሽኑን ልጥራው፣ የወርቅ ማሽኑ። እሺ ብር ይፈልጋል፣ ብዙ ብር ይፈልጋል ለዚህ ለማምጣት። ምን ብለን እናምጣው? እሺ ምን ይሰጠን እኮ ነው እሱ። አሁን ነው የሚፈልገው፣ ካሽ ነው የሚፈልገው። ግን አልሰጠንም፣ ገና ነው፣ ገና አልተሰጠም። ኧረ እባክሽ ወርቅ አጥፍተን እንዴት ነው የሚሰጠን? ወይኔ ዛሬ እኔ በጣም ከብዶኛል። ነይ ኦፕሬሽን አድርገሽ ፈትሽው። ኦፕሬሽን አድርጊ። ኦፕሬሽን ታውቂያለሽ? ድመቷ ወርቅ ቤት እንሽጣት። ማነው ገዛ? እሱ ባለ ወርቅ ይገዛል። እዛ
ማለቷ ራሱ በልተዋለች። ይሄ ነው በቃ ሆዷ ራሱ ወይ ኩርት ብላለች፣ ደግሞ ኩርት ብላለች። አይሽ አይሽ ጭራሽ አንቺ በልተሻል በክሽ። አዎ አፏ ራሱ ያመለክታል። ሽርቤ አው ያዘት አርጊያት በደንብ እስኪ ልቀቂያት፣ እስከ ሆዷን አርጊያት። እሷ ነው የበላችሁ። አዎ ያይሽ ነው ውስጥ ላይ ያለ። እሺ እንዴት ይሻላል? እኔ እንጃ የሚሻለው በቃ እኔ ንግደላት ነው የምለው። ኦፕሬሽን እናርጋት። ኦፕሬሽን ታውቂያለሽ? ኦፕሬሽን ስናርጋት ውስጥ አለ ወርቁ። እሷ በልታለች፣ ይታወቃል። የበላ እንደዚህ ነው የሚሆነው። አይሽ እንደ ሀብታም እኮ ኩምር ብላለች፣ እንደ ሀብታም በቃ። ጭራሽ ደግሞ ነይ አንለቃትም፣ በቃ አንለቃትም። አዎ ሆዷ ራሱ ወይኔ ሆዷ ራሱ ያስታውቃል። አንቺ ነይ እባክሽ ነይ፣ እንፈልግሻለን፣ ተጠያቂ ነሽ። ነይ ወርቁ፣ የማዳም ወርቅ በልተሽ ወዴት ትሄዳለሽ? ነይ መሄድ የለብሽም አንቺ። ርቤ ዝም ብለሽ ትለቂያታለሽ። ሄደች በቃ ታመጫታለሽ። አስኖ መግባት የለብንም። እንዴት ይሻላል? አንቺ አንቺ ማምለጫ አለብሽ። ወደ ቢሮ ትሮጫለሽ። እኔ እንዴት ላርግሽ? በቃ እንትን አርጊ። ቤተሰብ አለሽ አይደል? ቤተሰብ አለሽ አይደል? ከዛ እኔም ልደውል ግን ያላችሁ አይመስለኝም። ነገር ግን ልጠይቅ። ከዛ አንቺ ደውሊና ያው ታውቂያለሽ እንት ብር የሆነ የአንገቷ ሀብል እንደዚህ ጠፍታባት ነው ድመት በልታብንና ግዛልኝ በይ። ምክንያቱም መጨረሻ አይደለም የጠፋው ወርቁ፣ መጀመሪያ ነው የጠፋው ወርቁ። እንዴት መጀመሪያ ይጠፋል? መጨረሻ ነው ሁሉ ቆሻሻ አንቺ ነው አይደለም የወሰድ እና አንቺ ነው እኮ ቆሻሻው ያጣልሽው ውጭ ላይ እና ለምን በደንብ ለምን በስነ ስርዓት ሶፍት አትፈትሽም ወይ? ለምን ሶፍት ይፈትሻል? እኔ እንዴት ሶፍት ይፈትሻል? እስከ መቼ ነው ሶፍት ይፈትሻል? አሪያ እንዴ በቃ የሚሻለው እንደዛ ነው። ለአባቴው እንደዛ በዩ። በቃ እኔ ይቅርታ ቆሻሻ መስሎኝ ጥሌዋለሁ። ከዛ እገዛለሁ። ይቅርታ አባዬ በዩ። እንደዛ ማለሽ የባባ የማማ أنا حسبت وسخة باكشتي إني أشيلهم يقرتا إني ورك على يوم ቆሻሻን መስላል ቆሻሻን መሰለ ጣልቷል። ብሩስ እሺ የምብራሪያ እኔ መቼ ትሰጪያለሽ? ብሩ ችግር የለም ተጠይቃለሁ አይደለም ሽሩሚ ፍራንክ ነው። ፍራንክ ነው። ድመት ግን ሰሩልን ማለት ነው። እዛ ጋር ነበሩ ቤተሰብ ለማሳመን ደግሞ ተመችቶኛል። ነይ ሩዝን እዛ ጋር ተበልተዋል። ጭራሽ አምናለች መስኪና። ሁሉ ጊዜ የተሸወደሽው ፍራንክ ተደርገሻል። የእውነት መስሎሽ ነበር። ግን እኮ ያጋጥማል። የምሬ ነው ያጋጥማል። የምሬ ነው። አዎ ያርጋሉ፣ ወላሂ ያርጋሉ። አንድ ቀን እኔ እንደዛ አጋጥሞኛል በፊት ማለት ነው። በሶፍት ላይ ጠቅልላ አስቀመጠችው ገበሽ። ከዛ አትጥፊ ሲለኝ ማለት ነው ቆሻሻው የት አለ መሰለሽ? እዛ ጋር ክችን ጋር አለ። ከዛ ፈትሼ አስወጣሁት። በዛ የእውነቴ ነው። ስለዚህ አንቺ እንዴት ጨንቆሽ ነበር እና አረባክሽ ቀልድ እጓንት አርገን ነው የፈተሸችው ነበር። ኦፕሬሽን ምንድነው እንዳለች ታውቃላችሁ? ቤተሰብ ምንድነው ያልሽው? ድመቱ ይዘን እንሄድና ሽንት ቤት ሲጠቆም እንጠብቃቸው ውስጥ ላይ ማለት ነው። ይመችሽ ግን ተመችቶኛል። ይሄን ይመስላል የዛሬ ፕራንኩ። እንዴት አየሽው? በጠዋቱ ደስ ይላል። ይሄው ግን ቤተሰብ መክራለሁ። የምሬ ነው የምላችሁ። እኔ እንደዛ አጋጥሞኛል ማለቴ በቃ የምላችሁ ከስንት አመት ልበላችሁ? ከ4 አመት በፊት ይመስለኛል። የምሬ ነው የምላችሁ፣ አልቀለድኩም። ከዛ እንደዚህ እንግዳ ምናምን ነበሯትና የማዳሜ ልጅ ነበረች። ወርቋን አስወጥታ ማለት ነው ምግብ የበሉ ነው። ከዛ ለምን እንደሆነ አላቅም የእጇ እንትን ቀለቤቷ አስወጣችው።
ሞልቋት ነው አላቅም ምን እንደሆነባት ማለት ነው። ከዛ አውልቃ ምግብ ስትበላ ይቀመጥልኝ ብላ ሶፍት ጋር አስቀምጣ ጠቅልላ አስቀምጣዋለች። ከዛ ስታስቀምጠው ደግሞ እኔ ደግሞ ያው ቆሻሻ ነው ብዬ መቼም አልተጠነቀቅኩም። ከቆሻሻ ጋር ጣልኩት ማለት ነው። ክችን ጋር ነው ግን ትንሽ ብቆይ አላገኙም ነበር። ከዛ አገኘሁት። ስለዚህ የምናርገው ነገር እንጠንቀቅ። ማዳማችንን ተጠንቀቁ። የሆነ ነገር ቆሻሻ ላይ ስንጥል አታርጉ። በመቻላችሁበት ተጠንቀቁ። እህቶችም እንደዛ ማለት ነው። ቀላል አይደለምና ያው በመቻላችሁ ተጠንቀቁ። በቆሻሻ ላይ ብዙ ነገር እንጥላለን፣ ማንካ ሳናቅ ማለት ነው። ማንካ እንጥላለን፣ መላጋ ምግብ መብያ ማለት ነው። ብዙ ነገር እንጥላለን ሳናቅና ጥንቃቄ እናረግ። ቤተሰብ ቀልድ ይመስላል ግን የምር ጥንቃቄ እናረግ። ለዛሬ ቪዲዮ ይሄን ይመስል ነበር። እንደምታዩት ነው ያው ትንሽ ፈታ እንደሚያርጋችሁ ትንሽ እንኳን ደስ ይለኛል። መልካም ቆይታ። ቻው ቻው።